ስላሴን ስማቸውን ውደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋን ብትሆኑ ሌሊት ተነሱና እንዲበሉ እስቲ በሉ አንድ ጊዜ በሉ 3 ጊዜ ስላሴ ተመስገን በሉ። ድገሙት ድገሙት። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ ይሄን ሁሉ እያረኩት አይመረውም እንዴ የሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ በሉ። ስላሴ ተመስገን በሉ። ስላሴ ተመስገን በሉ። እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር እያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ይሄ የልማድ ኃጢአት የለመድነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ብሎት የለ ምኑን እናገረዋለሁ? ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁትን መገላገል የምትችሉት ይህ እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት። ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጁን እስቲ ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ይህንን ኤቢሲዲ እያጠናችሁ እኮ ነው እንዲሁ መከራ ያበላችሁ። የሀገራችሁን ቋንቋ እነሱ የእኛን እየተማሩ ይዘርፉናል። እናንተ የእኛ ፊደል ይቀነስ ትላላችሁ። እነሱ ሳይቀንሱ ይማሩና የእኛ መጽሐፍ ይዘርፋሉ። ጊዜ አባክናሉ የምትሉም አላችሁ። ተመስገን ነው ብቻ እግዚአብሔር ከሁሉም ይገላግለን። ፊደላትን ቦታ ተሰጥቷቸዋል። አሁን ዛሬ በእነዚህ ሰዎች የምትፈርዱ ትኖራላችሁ። በእውነቱ ማለት ነው። ቸግሯቸው ሰውነታቸውን ሽጠው የሚያድሩ ሴቶች አሉ። ክርስቲያኖች ናቸው። እነሱም መጽደቅ ይፈልጋሉ። የሚያወጣቸው ጠፍቶ እንጂ ማለት ነው። አዲያ አንድ መነኩሴ የነበረ መነኩሴ ነው። ቀን ስራ ይሰራል፣ ቅርጫት ይሰራል፣ ይሸጣል። ማታ ብሩን ይዞ ከአንዲት ሴተኛ ዳሪ ቤት ይሄዳል። የበቃ ሰው ስለነበር ነው። ደግሞ እንደዚህ እናደርግ ብላችሁ በዚያው ጠፍታችሁ እንዳትቀሩ ብቻ ገንዘብ ስጡ ነው ያልኩኝ። ይገባል። ምን ሆነ መጣ? ከአንቺ ጋር ማደር ፈልጌ ይላል። ነው? አዎ። በል እንግዲህ የመጣህበትን ስትለው ማልቀስ ይጀምራል። እንደ ቅዱስ ዮሐንስ አጽር ምን ነው መልካም አይደለሁም ውብ አይደለሁም ትለዋለች። ነገሩማ መልካም ነበርሽ፣ ዳሩ ምን ይሆናል ሁላችንም አፈር ነንና ይላታል። ታለቅሳለች። ወዲያው ንስሐ አስገብቶ ያችን ወስዶ ለገዳም አስረክቦ መልሶ ደግሞ ቀን ስራው ይሄዳል። ከሌለኛ ሴተኛ ዳሪ ቤት እንደዚያ እያለ እድሜ ልኩን እነዚያን በማዳን የኖረ መነኩሴ ነበረ። በመጽሐፍ የተጻፈለት ማለት ነው። ለሰው መዳን ኑሩ። ባላችሁ ነገር ይዟችሁ ይወድቃል እንጂ አትመኩበት። ሰምታችኋል አይደል? ሰው ከሰው ውድቀት ከራሱ ውድቀት ይማራል። በደንብ ማስተዋል ይገባችሁ። ስልጣን ቢደገፉት ይዞ ይወድቃል። ገንዘብ ቢደገፉት ይዞ ይወድቃል። ዘመድም ይዞ ይወድቃል። የሥላሴ ዘመድ ግን ወደ ሰማይ ያወጣል። ከጉድጓድ ያወጣን አብ ወልድ መንፈስ ቅዱስ ክብር ምስጋና ይግባው። ዘመድም እንኳን በትዳር ሆናችሁ ስትረዱ አትከፋፍሉ። ማለትም ማለት መሰላችሁ ባለፈው ለአንቺ እናት 3000 ብር ረድተናል፣ አሁን ደግሞ ለኔና 3000 አይባልም። በክፍፍልና በመዋጮ አይኖርም። እንደ አንድ ቤተሰብ ነው የሚታሰበው ማለት ነው። አዎ እኛ እኮ ተመልከቱ፣ አሁን ለእናንተ እግዚአብሔር አሳ አበርክቶ የሚባል ስብከት ነው የሚሰበከው። ትክክል ነው። እግዚአብሔር እንጀራ አበርክቶ አበልቶ፣ አዎ ለጀማሪ ክርስቲያን እንደዚህ ነው የሚሰበክ። ኋላ ግን ሲመጣ ነው ጌታ እኮ መጀመሪያ ለሐዋርያት እንዲያው ምን እናገኛለን አንተን ተከትለን ቢሉት 100 እጥፍ ታገኛላችሁ አላቸው። 100 እጥፍ ለጀማሪ እንዲህ ነው የሚባል። ኋላ ግን በደንብ ካወቁ በኋላ እወቁት፣ ስለ 100 እጥፍ ታገኛላችሁ ማለቱ ያላቸው ጌታ ምን አላቸው?
ስለኔ የተጠላችሁ ትሆናላችሁ አላቸው። ስንበስል ቁርጡ ይነገረናል ማለት ነው። ጉልበት ስናገኝ እውነት ነው። እና አብላኝ ብላችሁም ቢሆን ኑ ብቻ ጸሎቱን አታቋርጡ። አጠጣኝም በሉ አልብሰኝም በሉ እንዲሁ ዝም ብለህ እንደ ፈረስ ታበላውለኝም በሉ ግድ የለም ብቻ ነው። ጀማሪነታችሁ ነው። አንድ አባት አንድ ጀማሪ ሰባኪ የኔታ አላቸው። አቤት እንደው ስሰብክ ህዝቡ ደስ ብሎ ሲሰማኝ ደስ እያለኝ ሲያመሰግነኝ ሁላ ደስ እያለኝ ምን ላድርግ አላቸው። ደስ ይበል አይዞህ፣ ልጅ አበላሽቶ ሁሉ አይዞህ ሲሉት ደስ ይለው ልጅ ስለሆንክ ነው አሉት። ልጅ እኮ አሁን እኮ ተመልከቱ፣ ልጅ አበላሽቶም ለልጅ አበላሽቶም አይቆጡትም እና ህዝቡ ያልተቆጣ ተስፋ እንዳቆርጥ ብሎ ነው እንጂ ጥሩ ሰባኪ ስለሆንክ አይደለም ማለት እንደዚያ ነው በእውነቱ ማለት ነው። እናንተም እኮ እያጽናናችሁን ነው እንጂ ጥሩ ሆነን አይደለም የምትሰሙን በእውነቱ። የባስ ደግሞ ነገ ቤተክርስቲያን እንዳይጠፉ ብላችሁ ነው ታግሳችሁ የምትሰሙ። እግዚአብሔር ይስጥልን ስለ ትዕግስታችሁ። ኧረ ትዕግስተኛስ አይደላችሁም? ቶሎ እንዴት ነው ረፈደ ብላችሁ የምትሮጡ ምን ትዕግስት አላችሁ ደግሞ? ግን የእኛን ሞኝነት ለመናገር ነው እንጂ እናንተ ጥሩ ናችሁ ማለት አይደለም። እግዚአብሔር ይመስገን ለሁሉም ምእመናን አሜን በሉ። እና የሆነ ጊዜ እንድንበላ ብለን እንመጣለን፣ የሆነ ጊዜም እንድንጠጣ ብለን እንመጣለን። ሕፃናት ተግተው እንዲማሩ ቅዱስ ባስልዮስ ወርቅ ለብሶ ይታይ ነበር። በሌላ በኩል ደግሞ ክርስትና ማለት መቆሸሽ ነው እንዳይሉ አሕዛብ እኔ ክርስቲያን አልሆንም፣ ምክንያቱም ክርስቲያኖች ቆሻሾች ናቸው አይለብሱም እንዳይሉ በልብስ አመካኝተው ከክርስትና እንዳይቀሩ በዚህ ምክንያት ክርስቲያኖች እንደዚህ ወርቅ የሚለብሱ ናቸው ብለው እንዲመጡም ለነሱ ምክንያት ለማሳጣት እግዚአብሔር ጥንቁቅነትን፣ ልዝብነትን፣ ቁጥብነትን፣ ገራምነትን፣ ራስን መግራትን ነው እንጂ ቆሽሹ አላለንም ለማለት። ይህን ለብሶ የሚታይ በውስጡ መከራ የተቀበለ ሲያስተምር እንደኔና እንደናንተ እኛ እኮ አሁን አውቀንም አንሰብክም በቅተንም አንሰብክም። ህዝብ የማይመለሰው እኮ በእውነት ምክንያት ነው። አንደኛ እናንተም ሳትናዘዙ ነው የምትሰሙት፣ ሁለተኛ እኛም ሳንናዘዝ እንናገራለን። በዚህ ምክንያት ተያይዘን የማንመለሰው ስለዚህ ነው። ስለዚህ ቅዱስ ባስልዮስ ግን ሲሰብክ ከአንደበቱ እሳት ቃለ እግዚአብሔር እንደ እሳት ቆረጥ እያለ በምዕመናን በትከሻቸው ላይ ሲያርፍ ይታይ ነበር ይላል። ይቀልጥ ነበር። እንዲያው ቅዱስ ቄርሎስም ሲያስተምር እንደዚያው ነበር። ቅዱስ ቄርሎስ ሲያስተምር ህዝቡ አንዳንድ ጊዜ ትምህርቱን አይዙም ነበር። የማይዙት እሱ ጥሩ አድርጎ ስለማይሰብክ ሳይሆን ሊጨርስብን ነው እያሉ እየሰጉ ጊዜውን በመቁጠር ትምህርቱን ሳይዙት ይቀርብ ነበር። እነ ቅዱስ ዮሐንስ አፈወርቅ ሲያስተምሩ ህዝቡ 30ም 20ም 15ም ደቂቃ ያጨበጭብ ነበር። እነሱ አይፈልጉትም እንጂ ይደመጡ ነበር። ግን መደመጣቸው የመደመጥ ሳይሆን የሚለውጥ ነው። ኃጢአትን ነቅሎ የሚጥል ነበረ። የሚሰሙ ብቻ አልነበሩም፣ እንዳይሰማ የሚከለክለውን ሰይጣን ጭምር የሚያቃጥሉም ጭምር ነበሩ። እንደዚያ ናቸው። ሐዋርያ ቅዱስ ባስልዮስ ርግብ ወርዳ የምታርፍበት የተሰወረ የሚያውቅ ዲያብሎስ የደበቀውን አጋንንት የዲያብሎስን የዕዳ ደብዳቤ የቀደደ እንዲያውም አንድ ሰው ሊገዛ በሎሌነቱ ከሰው የተገባበት ሰራተኛው ነው ተቀጥሮ እንበለው በዚህ ቋንቋ በዚህ ዘመን ቋንቋ የሰዎቹን ልጅ ሴቲቱን ይወዳታል። ኋላ ጣዖት አምላኪ ነው ሰውየው። እሱ ባርነት ነው የገባው። ሰዎቹ ባለጸጎች ናቸው። የሰዎቹን ልጅ ደግሞ አስወደደው። እሱ ደግሞ ሰራተኛ ነው። እንዴት አድርጌ እንዳልጠይቅ ለባሪያ እንዴት አድርገው ይሰጡኛል? ወይ ሀብት የለኝ ብሎ አሰበ። እንደምንም ብሎ ከጠንቋይ ይሄዳል። ከጠንቋይ ሲሄድና ምኑን እንደዚህ ትተክዛለህ? እንደው እንዲቻለች ልጅ ወድጄ ተቸግሬ በል አሁን ነገ ጀምሬ አንተ እንድትላይ አድርጋታለሁ ይለዋል። ብቻ አንተ አንድ ነገር አድርግልኝ። ምንድን ነው ይላል። አይ እኔ እውነቴን ነው፣ እግዚአብሔርን በግድ ሚስት ስጠኝ አትበሉት፣ በግድ ባል ስጠኝም አትበሉ። በግድ ያገባችሁት ሰው ወይ በልቶ የማይጠግብ ተነግሮ የማይሰማ ዝም ብሎ በቃ እንዲሁ መከራ ነው የሚሆንባችሁ። እውነቴን ነው ማለት ወዳችሁ መከራ አትግቡ። እውነቴን ነው መከራ እግዚአብሔር የሰጣችሁን ተቀበሉ። በግድ እኔ የፈለግኩትን ስጠኝ ብላችሁ ከጸለያችሁ እግዚአብሔር መስጠቱን ይሰጣችኋል። ምክንያቱም አይችልም ብላችሁ እንዳትጠራጠሩ፣ ነገር ግን መጨረሻ ላይ ያጠፋችኋል። እንዳይሆን አስገድዳችሁ ጸሎት አትግጠሙ። እግዚአብሔር የምፈልገውን ስጠኝ አትበሉት። ተገኘ ኋላ ወዲያው ዕለቱን ዘለሽ ውደቂበት አሰኛት ይላሉ። የሊቃውንቱን የተናገርኩን ያላልኩ እንግዲህ ዕለቱን ወዲያው እንደው ሲገባ ቤት ዘለሽ ውደቂበት አሰኛት።
ወደደችው። ይሄን ልጅ አጋቡኝ አለች።